ለምንድን ነው ብዙ ጊዜ አሰልጣኞች እንጀራንና ሌሎች የባህል ምግቦችን እንዳትመገቡ የሚከለክሏችሁ? ወይንም ደግሞ ስፖርት ጀምራችሁ አመጋገባችሁን ለማስተካከል በምትጥሩበት ሰዓት እንጀራ ሙሉ ለሙሉ ማቆም እንዳለባችሁ ወይንም በተለያዩ የሶሻል ኢቨንቶች በበዓላቶች ምክንያት የባህል ምግቦችን ከተመገባችሁ ለውጣችሁ እንደሚያቆም እንዲሁም የሰውነት ክብደት ለመጨመራችሁ እንደ ዋነኛ ምክንያት ተደርገው የሚነገሯችሁ እንጀራን በሩዝ መተካት ምን ያክል ዳይታችሁ ላይ ለውጥ ያመጣል? የምታስቡትን ያክል ባይሆንስ? ሰውነታችሁ ላይ ተጨባጭ ለውጥ እንዳታዩ እንደ ዋነኛ ምክንያት እንጀራ መመገባችሁ ሳይሆን ብዙ ሰዎች ያልነገሯችሁ ሌላ ምክንያት ቢኖርስ? ምክንያቱም እንደ አሰልጣኝ እነዚህን ጥያቄዎች በተደጋጋሚ ሰማቸዋለሁ። እንጀራ መብላት ማቆም አለብኝ ወይንስ እንጀራ እየበላው የሰውነት ክብደት መቀነስ እችላለሁ? እንጀራን በሩዝ መተካት ይኖርብኛል? እነዚህ አይነት ጥያቄዎች በተደጋጋሚ ይነሳሉ። የነዚህ ጥያቄዎች ምላሽ ብዙ ሰዎች ኤክስፔክት እንደሚያደርጉት አይደለም። ችግሩ እንጀራ ሳይሆን ኢነርጂ ባላንስን በትክክል አንደርስታንድ ማድረግ ነው። እንጀራ ሰዎችን የሚያስወፍር ከሆነ ለምን ከኛ በፊት የነበሩት ጄኔሬሽኖች እንጀራን በመብላቸው ምክንያት ኦቨርዌት አልሆኑም? ቤተሰቦቻችን እንጀራን እንደ ዋነኛ ምግባቸው አድርገው ተመግቦታል። አያቶቻችን እንጀራን ሲመገቡ ነበር። አጠቃላይ የኢትዮጵያ ታሪክ እንጀራን እንደ ዋነኛ ምግብ አድርጎ ከመጠቀም ጋር የተያያዘ ነው። ታዲያ ምንድነው አዲሱ ነገር? ለምንድን ነው ሪሰንትሊ ፊትነስ ኢንዱስትሪ ላይ እንጀራን ከሰውነት ውፍረት ጋር እንደ ምክንያት አድርጎ መጥቀስ እየተለመደ መጥቷል? የሰውነት ክብደት ከመጨመር ጋር ተያይዞ የተቀየሩት እነዚህ ናቸው። በቀን ውስጥ የምንንቀሳቀሳቸው እንቅስቃሴዎች እየቀነሱ መምጣት። ብዙ ሰዎች መቀመጥን ያዘወትራሉ፣ ወይንም ዘመኑ ባመጣቸው አማራጮች ምክንያት ሰዎች እንደ ድሮ ወይንም እንደ አያቶቻችን ወይንም እንደ ቤተሰቦቻችን አይንቀሳቀሱም። ያም የሰውነት ክብደት ለመጨመር እንዳንዱ ምክንያት ነው። ሌላው ላርጀር የሆኑ ፖርሽኖችን መመገብ እየተዘወተረ መምጣቱ ነው። ሰዎች ቁጭ ብለው በቀን 3 እስከ 4 እንጀራ ወይንም ብዙ ፖርሽኖችን ይመገባሉ። ወጦች ውስጥ ብዙ ዘይቶችን መጨመር እንዲሁም ካሎሪ ዴንስ የሆኑ የምግብ አይነቶችን ማዘጋጀት ወይንም መቀላቀል፣ ብዙ የምግብ አማራጮች መኖራቸው እንዲሁም ከእንጀራ ጋር ተጨማሪ የምንመገባቸው ሌሎች ምግቦች መኖራቸው። ስለዚህ ላይፍ ስታይል በጊዜ ሂደት እየተቀየረ መጣ እንጂ ምግቡ ወይንም እንጀራ አይደለም ኢነሚ የሆነው። ሁለተኛ ላይ የምናየው ታዲያ ለምንድን ነው ብዙ አሰልጣኞች እንጀራን ከአመጋገባችሁ ውስጥ እንድታስወጡ የሚነግሯችሁ? ምክንያቱ ይሄ ነው። እንጀራ አንሄልዚ ሆኖ ሳይሆን እንጀራን ትራክ ለማድረግ አስቸጋሪ ስለሚሆን ነው። አብዛኞቹ ምግቦች ካሎሪያቸውን ፕሪዲክት ለማድረግ ቀላል ነው። ለምሳሌ አንድ እርጎ ይሄን ያክል ካሎሪ፣ አንድ ሙዝ ይሄን ያክል ካሎሪ ይታወቃል። እንጀራን ግን በውስጡ ያለውን ካሎሪ ፕሪዲክት ለማድረግ አስቸጋሪ ነው። ይህም የሆነበት ምክንያት ከቤት ቤት እንጀራ የሚዘጋጅበት መንገድ የተለያየ ነው። ሳይዙ የተለያየ ነው። ቲክነሱ የተለያየ ነው። ውስጡ የሚጨመሩት ነገሮች ኢንግሪዲየንቶቹ የተለያዩ ናቸው። አንዳንዴ ሙሉ ጤፍ ላይሆን ይችላል። በጊዜ ደግሞ እንጀራ የሚዘጋጅበት መንገድ ኮምፕሊትሊ እየተቀየረ ነው። ስለዚህ እንጀራን እንዴት አድርጋችሁ ኮንትሮል ልታረጉ እንደምትችሉ በማስተማር ፋንታ አንሰርቴኒቲን ከኮቺንጋቸው ውስጥ ለማስወጣት በሚደረግ ሂደት ውስጥ እንጀራን እንዳትመገቡ ይከለክሏቸዋል። ምክንያቱም እንጀራን ትራክ ለማድረግ አስቸጋሪ ስለሚሆን። በሶስተኛነት የምናየው ለውጣችሁ እንዲቀጥል እንዳይቀጥል እንድትለወጡ ወይንም እንዳትለወጡ የሚያደርጓችሁ ካሎሪዎች ናቸው። ካሎሪዎችን በትክክል አንደርስታንድ ማድረግ መቻል ይኖርብናል በፊትነስ ጆርኒያችን ላይ ትክክለኛ ለውጤት ማየት የምንፈልግ ከሆነ። ስለዚህ እውነታውን ለማየት 100 ግራም የተቀቀለ ሩዝ 130 ካሎሪ ነው። እንዲሁም 100 ግራም የጤፍ እንጀራ 180 ካሎሪ ነው። ስለዚህ ከዚህ እንደምናየው ያላቸው ልዩነት ድራማቲካሊ በጣም ትልቅ አይደለም፣ ግን ስቲል ልዩነት አላቸው። ስለዚህ የካርቡ የሶርሱ አይነት እንጀራ መብላታችሁ ወይንም ሩዝ መብላታችሁ ሳይሆን አጠቃላይ ኢንቴካችሁ ነው ለውጣችሁ ላይ ማተር የሚያደርገው። እዚህ ጋር ያያችሁት የካሎሪ ዲፍረንስ የፊትነስ ጆርናችሁ ላይ ትልቅ የሆነ ልዩነት ያመጣል። ኢትዮጵያዊ ምግቦች በውስጣቸው ብዙ ጊዜ የእንጀራ መጠናቸው ብዙ ነው። በውስጣቸው ብዙ የሆነ ምግብ ማዘጋጃ ዘይትን ይጠቀማሉ፣ ቂቤን ይጠቀማሉ፣ ብዙ የሆኑ የስጋ አይነት ምግቦችን ይጠቀማሉ። እነዛም በውስጣቸው ብዙ ቅባትን ይይዛሉ። በዚህም የተነሳ አንድ ምግብ ከ1000 እስከ 1500 ካሎሪ በውስጡ ሊኖረው ይችላል። ሰዎች ይህን ያህል ሳያስተውሉት በአጠቃላይ የአንድ ሰው ካሎሪክ ዴፊሲቱ በቀን ውስጥ 1800 1900 ወይም 2000 ካሎሪ ሊኖር የሚችለው አንዱ ምግብ ግን ከ1000 እስከ 1500 ሊደርስ ነው። ይህም ብዙ ሰዎች ሳያስተውሉት። ስለዚህ እዚህ ጋር እየጨመረ ያለው የካሎሪ መጠን እያስተዋላችሁት ነው። ያኔ ነው የሰውነት ውፍረት የሚፈጠረው። እንጀራን ከሩዝ ጋር እያነጻጸርን እንመልከት። ምክንያቱም ብዙ ጊዜ ሰዎች የትኛው ይሻላል ብለው ይጠይቃሉ። ሩዝን ስንመለከት ሩዝ በውስጡ ትንሽ ፋይበር ነው ያለው። እንዲሁም ሩዝን ሜዠር ለማድረግ በፖርሽን አመቺ ነው። ሩዝ በፍጥነት ዳይጀስት መሆን ይችላል። በዚህም የተነሳ ከስፖርት በፊት ሩዝን መመገብ ተመራጭ ያደርገዋል። እንጀራ ደግሞ በውስጡ ብዙ ፋይበር አለው።
ብዙ ማይክሮ ኒውትሪየንቶችን ይይዛል። እነዚህም ቫይታሚን፣ ሚነራሎችን ተጨማሪ የመያዝ አቅም አለው ከሩዝ ጋር ሲነጻጸር። እንጀራ ቶሎ ዳይጀስት አይሆንም። በዚህም የተነሳ የጥጋብ ስሜትን የመፍጠር አቅም አለው ከሩዝ ጋር ሲነጻጸር። ስለዚህ አንዱ ካንዱ የተሻለ ሳይሆን የተለያየ ጥቅም ነው ያላቸው። ስለዚህ የእናንተ ላይፍ ስታይልና ለግባችሁ የሚሆነውን ነው የምትመርጡት። ሌላው እንጀራም ሩዝም ብለድ ግሉኮስንና ኢንሱሊን መጠንን ይጨምራሉ። ልዩነታቸው ፍጥነት ላይ ነው። ነጭ ሩዝ ትንሽ የሆነ ፋይበር ስላለው በፍጥነት ዳይጀስት ይሆናል፣ ቶሎ ዳይጀስት ይሆናል። እንጀራ ደግሞ ብዙ ፋይበር ስላለው ቀስ ብሎ ነው ዳይጀስት የሚሆነው። ስለዚህ እንደዚህ አድርጋችሁ አንደርስታንድ ለማድረግ ሞክሩ። ሩዝን ስታስቡ እንደ ፋስት ፊውድ ወይንም እንደ ነዳጅ ካያችሁት በፍጥነት ወደ ጉልበትነት ተቀይሮ በፍጥነት ልትጠቀሙ የምትችሉት የጉልበት አይነት ነው። እንጀራ ደግሞ ቀስ ብሎ የሚለቀቅ የፊውል አይነት ነው። ቀስ ብሎ ዳይጀስት በመሆኑ ምክንያት ግሉኮስ ብለድ ስትሪማችን ውስጥ የሚገባው ቀስ ብሎ ግራጁዋሊ ነው። በዚህም የተነሳ እንጀራ ሳቲያቲን የመፍጠር የጥጋብ ስሜትን የመፍጠር ባላንስ የሆነ ኢነርጂ እንድናገኝ እንዲሁም አፒታይትን ኮንትሮል ለማድረግ ይጠቅማል። ስፔሻሊ ደግሞ ፑር የሆነ ኢንሱሊን ሴንሲቲቪቲ ላላቸው ሰዎች። ኢንሱሊን ሴንሲቲቪቲ ማለት ሰውነታችሁ ለኢንሱሊን ኢፊሽንት በሆነ መንገድ ሪስፖንድ ሲያደርግ እንደማለት ነው። እውነታው ግን ስሎወር ዳይጀሽን አለ ማለት በፍጥነት ፋት ሉዝ ታደርጋላችሁ ማለት አይደለም። እንጀራ በመመገባችሁ ብቻ ፋት ጌን ልታደርጉ ትችላላችሁ። እንዲሁም ሩዝ በልታችሁ ፋት ሉዝ ማድረግ ትችላላችሁ። አጠቃላይ አውትካሙን ዲሳይድ የሚያደርገው የካሎሪ መጠናችሁ ነው። የተለያየ የኢንሱሊን ሴንሲቲቪቲ ቢኖራችሁ ታዲያ ለምንድነው ብዙ ጊዜ ስፖርተኞች፣ አትሌቶች ስፔሻሊ ኳስ ተጫዋቾች ለምንድነው ሩዝን እንደ ዋነኛ የካርብ ሶርሳቸው የሚጠቀሙበት ትክክለኛው ምክንያት? በዛም ምክንያት ነው ብዙ ጊዜ አሰልጣኞች እንጀራን እንዳትመገቡ ወይንም ሩዝ እንድትመገቡ ፑሽ የሚያደርጓችሁ። ምክንያቱም ብዙ አትሌቶች፣ ብዙ ስፖርተኞች እኔም ለውድድር በመዘጋጅበት ሰዓት ራሴን ትራንስፎርም ሳደርግ ሩዝ ነው እንደ ዋነኛነት የምጠቀመው። ስለዚህ ምንድነው ትክክለኛው ምክንያት የሚለውን እኔ ስፖርተኞች ከሆናችሁ ፐርፎርማንስ የሚባለው ነገር ማተር ያደርጋል። ስለዚህ ከጌም በፊት፣ ከጨዋታ በፊት፣ ከትሬኒንግ በፊት ወይንም ስፕሪንተር ከሆናችሁ ስፕሪንት ከማድረጋችሁ በፊት ሩዝን የምትጠቀሙ ከሆነ ትንሽ የሆነ ስቶማክ ሎድን ያለው ወይንም ሆዳችሁ ላይ ጫና አይኖረውም። እንዲሁም በፍጥነት ዳይጀስት ይሆናል። በዚህም የተነሳ ኩዊክ የሆነ ፈጣን የኢነርጂ ሶርስ ነው። ስለዚህ ስፖርተኛ ከሆናችሁ የሚያስፈልጋችሁ ፈጣን የሆነ ኢነርጂ ሶርስ ነው። በዚህም የተነሳ አትሌቶች፣ ስፖርተኞች ሩዝን ተመራጭ ያደርጋሉ ከተለያየ የካርብ ሶርስ ሲነጻጸር። ስለዚህ ብዙ ጊዜ ስፖርተኞች ሩዝን ወይንም ድንች ላይ ሲያዘወትሩ ካያችሁ ሞር ሄልዚየር ሆነው ከእንጀራ ጋር ሲነጻጸር ሄልዚየር ሆነው ሳይሆን ለፐርፎርማንስ እና ፕራክቲካል ለሆነ ታይሚንግ የተሻሉ ስለሆኑ ነው። ስለዚህ እንጀራን መጠቀም ትችላላችሁ፣ ግን ታይሚንግ እና ፐርፐዙ ማተር ያደርጋል። ስለዚህ እንጀራን ሪስትሪክት ማድረግ ብዙ ኮቾችን ጨምሮ እኔም ራሴ ይህን መንገድ አልፎ አልፎ እከተለዋለሁ። ምክንያቱም ምናልባት ይህን ቪዲዮ የምታየው እኔ ኦንላይን ኮች የማደርጋችሁ ወይንም በአካል አሰርቻችሁ የምታውቁ አንተ ራስህ እንጀራን አቮይድ እንድናደርግ ነግረህን ነበር ልትሉኝ ትችላላችሁ። የስ ብዙ ጊዜ እንጀራን ካሎሪን ኮንትሮል ለማድረግ የሚቸገሩ ክላይንቶች በሚኖሩ ሰዓት እንዲሁም እንጀራ ላይ የሚጨመሩ የተለያዩ የወጥ የቅባት አይነቶችን አንደርስታንድ ማድረግ የሚቸገሩ ከሆነና ስራቸው ወይንም የተለያየ ያሉበት ቢሄቪየራል ካራክተራቸው ይሄን ለማድረግ የሚያግዳቸው ከሆነ የተሻለው መንገድ እያንዳንዱ ካሎሪ ካውንት መደረግ ስለሚኖርበት የትራንስፎርሜሽናቸው የመጀመሪያ ወቅት ላይ ወይንም ሰውነታቸው ቤዝ እስከሚያገኝ ድረስ እንጀራና ሌሎች ብዙ ሊኩዊድ ካሎሪያቸውን ለመቁጠር የሚቸገሩ ከሆነ የሚሻለው ፕራክቲካል የሆነ ሜተድ ነው። ስለዚህ ብዙ ጊዜ አሰልጣኞች እንጀራን አትመገቡ ሲሏችሁ እንጀራ መጥፎ ሆኖ አንሄልዚ ሆኖ ሳይሆን ኮንትሮል ለማድረግ በእናንተ ኬዝ አስቸጋሪ ሆነው ካገኙት ነው። ስለዚህ እንጀራን ኢንደ ሎንግ ተርም ሙሉ ለሙሉ ማቆም ሳይሆን እንዳላችሁበት ሁኔታና እንደናንተ ኢንሱሊን ሴንሲቲቪቲም እንደሚወሰን አይተናል። ስለዚህ የእናንተ እንጀራ በምን እንደተዘጋጀ የምታውቁ ከሆነና ካሎሪውን ማኔጅ ማድረግ የምትችሉ ከሆነ በትክክልም እንጀራ ዳይታችሁ ውስጥ መጠቀም ትችላላችሁ። ሳይንስም ያንን ያረጋግጥላችኋል። ነገር ግን ሰውነታችሁ እየተቀየረ ሲመጣና የተለያየ ለሞዴሬሽን ሩም እየኖራችሁ ሲመጣ ብታረጉት ይመከራል። የዛኔ የተለያዩ ምግቦችን ኢን ሞዴሬሽን ማድረግ ይቻላል። የመጀመሪያ የትራንስፎርሜሽናችሁ ወይንም ራሳችሁን ቻሌንጅ በምታደርጉበት ሰዓት፣ ዳይት በምትጀምሩበት ሰዓት ግን እነዚህ ነገሮች አንደርስታንድ እስክታደርጉ ድረስ ባትጠቀሟቸው የአሰልጣኝ ምክሮች ከዚህ የመነጨ ነው።
ፕራክቲካል የሆነ ሶሉሽን እንመልከት። የሰውነት ክብደት መቀነስ ከፈለጋችሁ መጀመሪያ ላይ ፕሮቲን ላይ ማተኮር ይኖርባችኋል። ፕሮቲኖችም እንደ ሽሮ፣ ምስር፣ አሳ፣ እንቁላል፣ ቀይ ስጋ እንዲሁም የዶሮ ስጋ የሰውነት ክብደት ለመቀነስ ይረዷችኋል። በሁለተኛነት የምታተኩሩት ወይስ ምግባችሁ ውስጥ መቀላቀል ያለባችሁ አትክልቶችን ነው። እነዚህም እነ ጎመን፣ ሰላጣ፣ ብሮኮሊ የመሳሰሉ አረንጓዴ ይዘት ያላቸው ምግቦች ምግባችሁ ላይ መጨመር አለባችሁ። በሶስተኛነት እንደ ካርብ ሶርስ እንጀራን ለመጠቀም ከወሰናችሁ ግማሽ እንጀራ ወይንም አንድ እንጀራ እላዩ ላይ ማድረግ። ሩዝን ለመጠቀም ከወሰናችሁ ደግሞ ከ200 እስከ 300 የተቀቀለ ሩዝ መዝናችሁ ማድረግ ይኖርባችኋል። እዚህ ጋር ልብ ማለት ያለባችሁ የምትጠቀሙት ምግብ ማዘጋጃ ዘይት ማተር ስለሚያደርግ በጣም በትንሽ መጠን ነው ማዘጋጀት ያለባችሁ ምግባችሁን የሰውነት ክብደት መቀነስ የምትፈልጉ ከሆነ። ከዛም ጧት ከመጸዳጃ ቤት መልስ ሰውነታችሁን ሁልጊዜ መመዘን ይኖርባችኋል። ለ7 ቀን ተከታታይ ራሳችሁን ከመዘናችሁ በኋላ ለ7 አካፍላችሁት ዊክሊ አቬሬጃችሁን ዌይት ማየት ይኖርባችኋል ሁልጊዜ። ከዛም ዌይታችሁ እየቀነሰ የሚመጣ ከሆነ በዛው ትቀጥላላችሁ። ነገር ግን ክብደታችሁ የማይቀንስ ከሆነ አሁንም መጠኑን አጀስት ማድረግ ይኖርባችኋል። ስለዚህ ከዚህ ቪዲዮ እንዳየነው ችግሩ እንጀራ አይደለም ወይም ችግሩ ኢትዮጵያዊ ምግቦች አይደሉም። ችግሩ ኢነርጂ ባላንስን ማወቅ ነው። እንጀራ ለፋት ሎስ ይሆናል። እንጀራ መስል ጌን ለማድረግ ይሆናል። እንዲሁም እንጀራ ለአትሌቲክ ፐርፎርማንስ ይሆናል። ስለዚህ እንጀራን ልክ እንደ ድንች፣ ልክ እንደ ሩዝ እንዲሁም ልክ እንደ ጥሩ የካርቦሃይድሬት ሶርስ ልትጠቀሙት ትችላላችሁ። አላማው ካልቸርን ሪሙቭ ማድረግ ሳይሆን ካሎሪዎችን በትክክል አንደርስታንድ ማድረግ ነው። ስለዚህ እንጀራን መብላት እችላለሁ ወይ የሚለውን ጥያቄ እንዴት አድርጌ ነው እንጀራን ማኔጅ ማድረግ የምችለው ለምፈልገው ግብ በሚል ጥያቄ መቀየር ይኖርባቸዋል። ምክንያቱም ኢን ዘ ሎንግ ተርም ያ ነው ሰውነታችሁን መቀየር የሚችለው። አይሆፕ ይህን ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። ቪዲዮ ከተመቻችሁ ላይክ በማድረግ ሌሎች ሰዎች ጋር ይደርሳሉ ለአልጎሪዝሙ ስለሚረዳኝ ቪዲዮ ላይክ ማድረግ እንዳረሱ፣ ሰብስክራይብ አድርጋችሁ እስካሁን ጆርኒን ፎሎ ለምታደርጉ ከልብ አመሰግናለሁ። ለቻናሌ አዲስ የሆናችሁ ደግሞ ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ። ኦንላይን ኮቺንግ ኢንጆይ ማድረግ የምትፈልጉ ታች ላይ ባለው የዋትስአፕ የቴሌግራም እንዲሁም የኢሜል አድራሻ ኦንላይን ኮቺንግ የሚል መልእክት አስቀምጣችሁልኝ ፎርም ልኬላችሁ ሬጂስተር በማድረግ እዚህ ስክሪን ላይ እንደምታዩቸው ራሳችሁን በ3 ወር በ6 ወር በ8 ወር የተለያየ የፓኬጅ አማራጭ አላቸው። እኔ ራሴ ዋን ኦን ዋን ኮች አድርጋችሁ ትራንስፎርም ማድረግ ትችላላችሁ። እንዲሁም በአካል ደግሞ እንዳሰራችሁ የምትፈልጉም ኢምፐርሰን ወይንም በአካል እንድታሰራ ነው የምንፈልገው የሚል መልእክት በእነዚህ አድራሻዎች ማስቀመጥ ትችላላችሁ። ከዛ እኔ ጋር ተመዝግባችሁ መስራት ትችላላችሁ። እንዲሁም ይሄን ቪዲዮ ስፖንሰር ያደረጉልን ከልብ እናመሰግናለን። ኤሌፋንት ኒውትሪሽኖች ናቸው። እዚህ ላይ በመታዩት ስልክ ቁጥር ደውላቸው። ኦሪጂናል የአውሮፓና የአሜሪካን ሰፕሊመንት ያቀርባሉ። በቀጣይ ቪዲዮ እስክንገናኝ ድረስ ባባይ